ሰን አላማረብኝም። ኧረ በስመ አብ ምንድነው የለበሽው? በጣም ነው የሚያስጠላብሽ። ደነስ አንተ እኮ ሲጀመር ስለ ልብስ አታውቅም። ሰን እንዴት ነኝ? በጣም ነው ያማረብሽ። የምርህን ነው ሰን? ነው ደስ እንዲለኝ ብለህ ነው? በእውነት የምሬ ነው። ሰን ስለ ልብስ አታውቅም ማለት ነው። ከዚህ ይልቅ ትላንት ለብሳ የመጣችው አጭር ጥቁር ቀሚስ ያምርባት ነበር። ቀሚሷን የተመቸ ወይስ መገላለቷ ነው? በረከት እውነቱን ነው። እኔ በሆነ ይሄን ልብስ ነው ብዬ ለብሼ ውጭ አልወጣም ነበር። ላንተ አሪፍ እንደሆነ የግድ ሪሃና ለብሳ ማሳየት አለባት። የኛ የሆነውን ነገር ጥሩ መሆኑንና ለመሆኑ ከነጭ ማረጋገጫ አጠብቅሽ። የኛን ጥሩ ነገር የምናረጋግጠው እኛ ብቻ ነን። አቁማ ችግሩ ልብስ ለምንድን ነው የሚያገለግለው? ለገላ መሸፈኛ ነው። እሱማ ለገላ መሸፈኛ ነው የሚያገለግለው። ግን የሴት ልጅ ልብስ ቀሚስ ነው እንጂ ሱሪ አይደለም። አጭር ቀሚስ ስትለብሺ ጎደሎ ትሆኛለሽ። ሱሪ ስትለብሺ ደግሞ ሴትነትሽን ታጭዋለሽ። በሴት ልጅ ደግሞ ሙሉነት እንጂ ጎደሎነት አያምርም። ቀሚስ ልበሽና ራሽን አግኚ። አንተስ ወንድ አይደለህ? ወንድ ስትሆን ደግሞ የምታስፈልገ ሴት ናት። አጭር ቀሚስ የምትለብሰዋ ጎደሎዋ ሳትሆን፣ ራሷን ያጣች ሱሪ የምትለብሰዋን ሳትሆን፣ ሙሉ ቀሚስ የምትለብሰዋን ሙሉዋን ሴት። አንቺ ባለፈው ከጓደኛዬ ጋር ያየሁሽ ልጅ አይደለሽ እንዴ? ምን እየተፈጠረ ነው? አንቺ የሱ ሚስት ነሽ? እሺ የሰን ሚስት እንዴት ነሽ? እባክሽ ይቅርታ። ደግሞ አምሮብሻል። ሰን ከኔ ጋር የጠፋው አንቺን እየተንከባከበ ነው። ሰን እንደዛ የሚያደርግበት የተረፈው ሰው አይደለም። ከአንቺ በላይ ሰንን እኔ በደንብ አውቀዋለሁ። የምረዳውም እኔ ነኝ። ወደ እኔ ሲመጣ ሰላም እንደሚሰማውም ነግሮኛል። አላምንሽም። ከፈለግ ስልኩን ቼክ ማድረግ ትችያለሽ። ምን ያክል እንደሚወደኝና እንደሚያከብረኝም ማየት ትችያለሽ። ሰን ምን ሆነሽ ነው? ስልክህን ልትሰጠኝ ትችላለህ? ለምን? ስልክህን ማየት ስለፈለግኩ ነው። አትጩይ። ምንድነው የሚያስጨውሽ? ስልኬ ውስጥ ከስራ ጋር በተገናኘ ማየት የሌለብሽ ነገር ስላለ አልሰጥሽም። አሃ ምን ያህል እንደምትወዳት የጻፍክላትን ቴክስት እንዳላነበው ነው? የምንሽማ የምን ቴክስት ነው የምታወሪው? ሰን እስካሁን ጫወትክብኝ አልበቃ ብሎ ነው አሁንም የምትዋሸኝ? እራሷ እኮ ናት መንገድ ላይ አግኝታ የነገረችኝ። ከአንቺ ጋር መሆን ካልፈለግኩ አንቺን ፈትቼ ሌላ ሚስት ማግባት እየቻልኩ ለምንድን ነው ችት ማድረግብሽ? የሰን ፍቅረኛ ነኝ ያለችውን ሴት ቶሎ አምጫት። ለምንድን ነው ማመጣት? አምጫትና እዚሁ ፊት ለፊት እንጠይቃታለን። እኔና እሷ የተጻጻፍነውን በራሷ ስልክ ታሳይናለች። ቶሎ ወይ ነይ። ምንድነው? ወደ ውሽማሽ ልወስድሽ ነው። የት አለ? አንቺ ባለፈው ከጓደኛዬ ጋር ያየሁሽ ልጅ አይደለሽ እንዴ? ምን እየተፈጠረ ነው? አንቺ የሱ ሚስት ነሽ? በጣም ይቅርታ፣ የሰያ ሚስት መስለሽ ነው። ለምንድን ነው ሰን ያልሽኝ ታዲያ? ሰያን አቆላምጬ ስጠራው ሰን ስለምለው ነው። በጣም ይቅርታሽ። ሰኔኒ ፍቅር በጣም ይቅርታ። የሰው ወሬ እየለቃቀመች እየመጣች እኔ የምጠረጠረ ሚስት እንድትኖረኝ አልፈልግም። እሺ እኔ ወንድ እንጂ ወንዶች አይደለሁም። ሰን ቤትና መኪና እንዲኖረን እፈልጋለሁ። እኔ መቼ አልፈልግም አልኩ ታዲያ? እኮ ታዲያ እንግዛ። አሁን ማድረግ አንችልማ። ሰን አይታየም? ጎረቤቶቻችን መኪናና ቤት ገዝተዋል። እኛ ግን እስካሁን የለንም። ጎረቤት የሚደረገው ነገር ሁሉ እኛ ቤት መደረግ አለበት እንዴ? እነሱ ያስፈልጋቸው ሁሉ ለኛ ያስፈልገናል? አያስፈልገንም። ሰን ለጥያቄ መልስ አላገኘውም። ለማረሳሳት አትሞክር። አሁን ቤትና መኪና እንገዛለን? አንገዛም? አንገዛም። አሁን ፈልገሽ አሁን የሚፈጠር ምንም አይነት ነገር የለም። እሺ አሁን ፈልገሽ አሁን የሚያደርግልሽ የተመኘሽው ሁሉ የሚያደርግልሽ ባል ካገኘሽ ግን መንገዱ ክፍት ነው። ከዛሬ ከተጫወትክብኝ በኋላ ነው መንገዱ ክፍት ነው የምትለው አንተ ውሻ? ሁሉ አማረሽን ገበያ አታውጧት ይላል ያገሬ ሰው። የተመኘሽውን ሁሉ እንኳን አይደለም የሰው ልጅ ሁሉን አድራጊ ፈጣሪ እንኳን አያደርግልሽም። በቃ አንተ ብሽክ ከአዲሱ ቤቴ ከአዲሱ መኪናዬ ከአዲሱ ፍቅረኛዬ ጋር ፎቶ ተነስቼ እልክልሃለሁ። እሺ ላኪልኝና ላይክ አደርግልሻለሁ። የኔ ፍቅር ወደ ስራ እየወጣሁ ነው። እሺ ሰን ህልም መሆን ፈልጋለሁ። በየቀኑ ያንተ ስራ መሆን ፈልጋለሁ። እኔ ህልም የማደርገው እኔ የፈጠርኩትን ብቻ ነው። አንቺ እንደምወደድኩሽ እንጂ አልፈጠርኩሽም። ሰን አትወደኝም እንዴ?
አይኖቼን እያየ እውነቱን ንገረኝ። እወድሻለሁ፣ ግን ስለምወድሽ ብቻ እውነትን መካድ አልችልም። እወድሻለሁ፣ ግን ህልሜ አላደርግሽም። አከብርሻለሁ፣ ግን ደግሞ ስራ አላደርግሽም። ምክንያቱም እውነት ነው፣ አይካድም። እሺ፣ አሁን ስራ ስለሚበዛብህ እረዳሃለሁ። ወደፊት ግን ስራህ እንደምታደርገኝ ቃል ግባልኝ። አሁን በሚሰማኝ ስሜት ተነሳስቼ ነገ ይሄን አደርግልሻለሁ ብዬ ቃል ልገባልሽ አልችልም። ምክንያቱም ነገን አላውቀውም። አሁን የሚሰማኝ የፍቅር ስሜትም ነገ ይኖራል ብዬ አላስብም። ሰን እያስፈራራ ተስፋ እንድቆርጥ እያደረግከኝ ነው? አባት እስኪ ንገረኝ፣ ማን አለኝ? ምንም ቢፈጠር በአንተ ተስፋ አልቆርጥም። እኔ ተስፋ እንድትቆርጭ ሳይሆን እውነቱን አውቀሽ አብረን እንድንቀጥል ነው። ደረቅ ብትሆንም እውነትን ስለምትወድ ደስ ትለኛለህ። እንኳንም ወደድኩ፣ እንኳንም የኔ ሆንክ። እውነትን ከመጋፈጥ ውጭ ሌላ መውጫ ቀዳዳ የለም። ስማ ሰን ችኳ ማለት ነው ልጅቷ። በል እስኪ ዊሰን ደግሞ ልጅቷ ማለት ነው። በጣም ተመችተኛል፣ አንተን ነው ማግባት የምፈልገው አላለችኝ መሰለ? እና ምን አልካት? ምን አለሽ ነዋ። ምን አለሽ ማለት አልገባኝም። ቤት፣ መኪና፣ ድርጅት አለሽ ማለት ነዋ። ወንድ ልጅ አልነበር እንዴ ምን አለ ተብሎ የሚጠይቀው? ሴት ልጅ ደግሞ ምን አለሽ ተብላ ትጠይቃለች እንዴ? አይ ሰን እሱማ ድሮ ቀረ። አሁን የምትጠይቀውም ሴት ናት፣ ምን አለሽ ተብላ የምትጠየቀውም ሴት ናት። እውነትህን ነው። አስረግዛ የምታስወልደው ሴት ናት። የማይመስል ነገር አይመስልም። እሺ እንዴ ሰን ለምንድን ነው የምትቆጣኝ? እኔ አይደለሁም እኮ እንደዚህ ያልኩት፣ ጊዜው ነው እንደዚህ ያመጣው። አፍህን ዝጋ። ምንም ጊዜ ቢቀያየር የተፈጥሮ ሕግ አይቀያየርም። እሺ ሴት ልጅ ወንድ ልጅን መተካት አትችልም። ወንድ ልጅ ደግሞ ሴት ልጅ በፍጹም ሊተካት አይችልም። በየትኛው የሀገራችንስ ባህል ነው? በየትኛው የተፈጥሮ ሕግ ነው ሴት ልጅ ምን አለች ተብላ የምትጠየቀው? አይ ሰን አላየህም ማለት ነው። አሁን እኮ ሴቶች ናቸው ሀብታሞች፣ በጣም ተጽዕኖ እየፈጠሩ ነው። የወንዶች ልፍስፍስነት የሴቶችን ጥንካሬ ያሳያል። የወንዶች ስንፍና ሴቶችን ጠንካራ ከመሆንና ከመቀየር ውጭ ሌላ ምርጫ እንዳይኖራቸው አደረጋቸው። ሰን አንተም ወንድ ነህ እንዳትረሳው። ግን ከሚስት የምጠብቅ ልፍስፍስ ወንድ አይደለሁም። ለነገሩ ምንም አይገርምም። ምን ያድርጉ? ወንዶች እንደሆነ እንደ ሰሜን ተራራ ዋሊያዎች ቅጠል አፋቸው ውስጥ ጎድጉደው ሲያመነጅጉ ይውላሉ። ሰን ለሴቶች እያገዝክ ነው። የተናገርኩት ውሸት ነው። ግሮሰሪ ውስጥ ቁጭ ብለው ድራፍታቸውን እንደ ስፖንጅ እየመጠጡ የማይመለከታቸው ፖለቲካ ሲዘረዝሩ ከሚውሉ ለምን ወጥተው ስራ ይሰሩ? አንቺ የሁሉም ፍቅረኛ ነሽ ማለት ነው። የኔ ሚስት ደግሞ እንደ ማህተቤ ለብቻ የምትሰጠኝ እንጂ እንደ ሰንበት ቂጣ ከሁሉም ጋር መጋራት አይደለችም። እሺ ሰን ቆንጆ ነኝ አይደል? ሚስተር ሰን መመለስ የማትፈልገው ጥያቄ። እኔ እንጃ። ቆንጆ ነሽ እንዴ? እኔ እንጃ። ቆንጆ ካልሆንኩ ታዲያ ለምንድነው ፍቅረኛ ያደረከኝ? ፍቅረኛ ያደረኩሽ መልካም ልብ ስላለሽ እንጂ ቆንጆ ስለሆንሽ አይደለም። አሃ እስከ ዛሬ እኔ ቆንጆ ብለኸኝ የማታውቀው ለአንተ ቆንጆ ስላልሆንኩ ነው ማለት ነው? ምናልባት አንቺ ቆንጆ ስለሆንክ ቁንጅና ሊወድልኝ ይችላል ብለሽ ገምተሽ ሊሆን ይችላል። እኔ ግን መልካም ልብሽ እንጂ ውበትሽ አንድም ቀን ታይቶኝ አያውቅም። አረ እኔ የምወደውን ቁንጅናዬን ሳትወድልኝ ልብሽ ነው የምወደው ብትለኝ ምን ይጠቅመኛል? እኔ የተመቸኝን እንጂ የምወደው አንቺ የመረጥሽልኝን አይደለም። ሰን እያስመሰልክ ነው እንጂ በአይን ልታይ የምችለውን ቁንጅናዬን ሳትወድልኝ ልቤ ልትወድልኝ አትችልም። እኔና አንቺ አብረን የምንኖር ፍቅረኛሞች እንጂ እኔ አንቺ ተመልካች አይደለሁም። እኔ ስለ አንቺ የማውቀውን ከኔ ውጭ ያሉ ሰዎች የሚያውቁ ከሆነ አንቺ የሁሉም ፍቅረኛ ነሽ ማለት ነው። የኔ ሚስት ደግሞ እንደ ማህተቤ ለብቻ የምትሰጠኝ እንጂ እንደ ሰንበት ቂጣ ከሁሉም ጋር መጋራት አይደለችም። እሺ የውሸት የሚወድሽን ቁንጅና ሲጠፋ እንደ ቅጠል አብሮ የሚረግፈውን ባል ከሆነ የምትፈልጊው መልካም ሕይወት ይሁንልሽ። ሰን ማለት አንተ ነህ? እርግጠኛ ሳትሆን የሰው ስም መጥራት የለብህም። ኢትዮጵያ ውስጥ ብቸኛው ወንድ እኔ ነኝ እያልክ ነው? ይህማ የአደባባይ ሚስጥር ነው። ምን ነው ደበረህ እንዴ? ከአንተ ጋር ቡና ለመጠጣት 15 ደቂቃ በተቀመጥንባት በዛች ቅጽበት በሰጠኝ ትንሽዬ ምክር የራሴን ድራማቲክ ኮንተንት ጀምሬ እየሰራው ነው። በጣም አዋጭ ነው። ሰን ለሱ የመከርከው ምክር ያስፈልገኛል፣ ምከረኝ።
አስቢው ከኔ ጋር 15 ደቂቃ ቡና ለመጠጣት ቁጭ ብለን በሰጠኝ ምክር ነው እንደዛ ያደረኩትና ምናልባትም ደግሞ ከሱ ጋር አብሮ እየዋለ ኤዲት እያደረገ ኮላብ እያደረጉ የሚሰሩ ሰዎች ደግሞ ምን ያክል ውጤታማ ሊሆኑ እንደሚችሉ አንቺ ብትጀምሪ ያዋጣሻል ብዬ አስባለሁ። ግን እኮ ቪዲዮም ኤዲት ማድረግ አልችልም። የሚገርጸኝም ሰው አላገኘም። ፍላጎቱ ካለሽ ማስጀመር ብቻ ሳይሆን 100,000 ፎሎወር እስከምትደርሺ ድረስ ከኔ ጋር አብረን እየሰራን ኮንተንት ክሬሽን በተግባር አስተምርሻለሁ። ካንቺ የሚጠበቀው ወኔ በመነግርሽ መንገድ ኮንተንትሽን መጻፍ ብቻ ነው። ሲያድግ ፍሬውን ማትበይውን አፕል አሁን ውሃ እያጠጣሽ ትንከባከቢዋለሽ። ኦ ሳንደወለ እውነት? አንሳው ላንሳው። አንሳው። ሄሎ ሰን ጓደኛዬ፣ ስራ ጨርሼ ወደ ቤት እየገባው ነው። ውጪ ከሆንክ ሰላም ብዬ ልግባ። የት ነህ? ያለንበት ንገረው በእናትህ። ሰፈር ፓርክ ውስጥ ነኝ ያለሁት። የስ እሺ። አንቺ ግን ከሰን ፍቅር ይዞሻል አይደለ? እና ለምን አትነግሪውም እንዴ? ስለማይስቅና ኮስተር ስለሚል ፈራዋለሁ። እንዴ እና ምንድነው የሚያስፈራሽ? እሱን መቅረብ እኮ ቀላል ነው። እውነተኛና ፊት ለፊት የሚናገር ሰው መሆን ብቻ ነው የሚጠበቅብሽ። አይ ይቅርብኝ። ብነግረው መልሱ ስለማይታወቅ ነግሬው ከሚቆጨኝ እንደዚሁ እየወደድኩት ብኖር ይሻለኛል። ሲያድግ ፍሬውን ማትበይውን አፕል አሁን ውሃ እያጠጣሽ ትንከባከቢዋለሽ። መናገር እየፈለግሽ ባለመናገር፣ እያስፈለገሽ እንዳላስፈለገሽ አክት በማድረግሽ ስንት ነገር አምልጦሻል። ልክ እንዳንቺ አይን አፋር እዛ ጋር የተቀመጠች ልጅ አለች። እንዴ ሰን ምን እያረክ ነው? ፍርሃቷ በጣም በዛ። እኔ መሳም ፈለግኩና ሳምኳት። ሰዎች ማድረግ የሚፈልጉትን ነገር ልክ እንደዚህ ነው ማድረግ ያለባቸው። ሰዎች በጭራሽ ለፍርሃት ቦታ መስጠት የለባቸውም። ጊዜ የሚፈታውን ነገር እኔ ካልፈታሁት ብለህ አትጨነቅ። አንተ የምትፈታው ከሆነ ግን አታሳድረው። አንተም የማትፈታው ጊዜም የማይፈታው ከሆነ ግን ሁሉንም ነገር ለሚፈታው ለፈጣሪ አሳልፈህ ስጠው። ይኸውልህ ብራዘር፣ የፍቅረኛህን ጸባይ መቀየር አትችልም። ጓደኞችህን አንተ መቀየር አትችልም። አንተ መቀየር የምችለው ራስህን ብቻ ነው። ተመልከት፣ ያንተን ጊዜ እያባከነ ያለው መቀየር የማትችላቸውን ነገሮች ለመቀየር ስታሳድር ነው። መጀመሪያ ራስህን ቀይረው፣ እሺ? ከዛ ሁሉም ነገር ይቀየራል። ብዙ እንስቶችን ስላሳደርክ ወንድነት እንዳይሰማ፣ በብዙ እንስቶች ስለተከበብክ ወንድ የሆንክ እንዳይመስልህ። ምናልባት ከብዙ እንስቶች መካከል ድምጿ ጎርነን ካለችው አንዷ ልትሆን ትችላለህ እንጂ ወንድ የሆንክ እንዳይመስልህ። ይኸውልህ ብራዘር፣ ወንዶች እሴቶች ስር የሚለጣጠፉ አይደሉም። እሴቶችን ከራሳቸው የሚያርቁ ናቸው። እሺ